ብቻ አይደለም የሚገርማቸው ኢየሱስ ክርስቶስን መጽሐፍ ቅዱስ ትል ይለዋል አይደለ? ትል ነው አይደለ? ኢየሱስ እንደ መጽሐፍ ቅዱስ ለቃሉ ይቅርታ አንዴ ቤት አድርግ እባክህ። ለቃሉ ይቅርታ እኛ ይሄን አናምንም። መሲሁ በፍጹም አንድ ሙስሊም መሲሁን ትል ምናምን ብሎ ቢገልጽ ይህ ከእስልምና ይወጣል። ነገር ግን መጽሐፍ ቅዱስ ላይ ኢየሱስ ክርስቶስን ትል ነው ይለዋል አይደለ? ክርስቲያኖች መልሱ። የቱ ጋር ነው የሚለው? እኔ እንጂ አልሰማሁም። ላሳይህ። አምላኬ አምላኬ ሆይ ስለምን ተውከኝ እያለ የሚናገረው በትንቢት ማን ነበረ? አምላኬ አምላኬ የሚለው አለ፣ ግን ትል የሚል አልሰማሁም። አሳይሃለሁ። አምላኬ አምላኬ ስለምን ተውከኝ እያለ መስቀል ላይ የሚናገረው በመዝሙረ ዳዊት ላይ ያንን ቀድሞ ዳዊት እኮ ነው ራሱን እኔ ትል ነኝ ያለው ሰውዬ። ቆይ አንዴ። አምላኬ አምላኬ ስለምን ተውከኝ የሚለው ማን ነው? ዳዊት ነው። እሱ ለክርስቶስ ነው ትንቢት የተናገረው። አንተ የምትለው አይዋ። ስለዚህ እዚያው ላይ ምን አለ እየተናገረ እያለ አማ አነ ፈዱደቱ ላ ኢንሳን ይላል። እኔማ ትል ነኝ እንጂ ሰው አይደለሁም ይላል። ያው አሳያ እንዳውከር አንድ ጀምር አሳያቸው። ይህን እየተናገረ ያለው ማን ነው? አምላኬ አምላኬ ለምን ተውከኝ፣ እኔ ከማዳን ከጩኸቴ ቃል ሩቅ ነህ እያለ ኢየሱስ ይናገራል አይደለ? ከዛ ይሄው አካል ይናገራል። አምላኬ በቀን ወደ አንተ እጠራለሁ አልመለስክልኝም፣ በሌሊትም እንቅልፍ እረፍት የለኝም። ሚዩት አድርገው አንድ ልጨርስ እሺ። በእስራኤል የተመሰገንክ አንተ ግን በቅድስና ትኖራለህ። ከዚያስ አባቶቻችን አንተን ተማመኑ፣ አንተም አዳንካቸው። ወደ አንተም ጮሁ አመለጡ፣ አንተንም ተማመኑ አላፈሩም። ከዚያስ እኔ ግን ትል ነኝ እንጂ ሰው አይደለሁም አለ አላህ። እኔ ግን ትል ነኝ ሰው አይደለሁም፣ የሰው ማላገጫ በህዝብም የተናቅኩ ነኝ አለ። ማን ነው የተናቀው በህዝብና መላገጫ የሆነው? ኢየሱስ ነው አይደለም? እሺ አሁን አድምጠኛ፣ ጨርሰሃል አይደል? መልስ። እዚህ ምዕራፍ ላይ ቁጥር አንድ ብቻ ነው ለኢየሱስ ተባለ። ስማኛ፣ ቁጥር አንድ ብቻ። ማን ነው እንደሱ ብሎ የነገረህ የፈታልህ? ማን ነው አንተን? ይሄንን ማን ነው እንደዛ ብሎ ፈታልህ? ማን ነው ነገረልህ? ያው ቃል በቃልን ያመጣ ኢየሱስ ነው ያለው። ኢየሱስ ነው ያለው ይላል ይሄ ቃል አሁን። አዎ በደንብ አድርጎ ኢየሱስ ክርስቶስ ነው የተናገረ ያለው። አንድ ቤት አድርጉ። እኔ ከአባቶቻችሁ መካከል አንድ አባት ላሳያቸው ነው። አሁን ቅዱስ ዘከርያ ጴጥሮስ ሚወት አድርጋታል። አሁን ሚወት አድርግ። ዘከርያ ጴጥሮስ የሚባል ቄስ ላሳያቸው። አቡከር አንድ ዩቲዩብ ላይ ግባና ዘከርያ ጴጥሮስ ይሄን ቃል እኔ ትል ነኝ ያለው ማን ነው ሲባል ኢየሱስ ነው ያለው አለ። ምን ምሳሌያዊ ንግግር ነው አለ። ገብቶሃል? ልክ እንደተለመደችው ማለት ነው። ምንን ለመግለጽ ነው ሲባል ጊዜ ለእኛ ለሰዎች ሲል መድከሙን የሚያሳይ ነው በመስቀል ላይ ብሎ ፈታለ። ሙስሊሚን ዳይማ ቢሸድዱ ዐለይሃ ረቡኩም ዱዳ ረቡኩም ዱዳ أخذوها بالمعنى الحرفي اللفظي مش بالمعنى الرمزي الكناية. دودة يعني ضعيف. في صورة الإنسان أنا مش الإله الجبار. صح. أنا تركت القوة والجبروت وصرت ضعيفا لأجلكم. أمين. ይህ እንግዲህ ግብፅ ላይ በጣም አለ የሚባል ወላሂ ነቢዩን 24 ሰዓት ረሱላችንን የሚሳደብ የሆነ ትልቅ ቄስ ነው፣ ግብፃዊ ነው። እና አማ አነ ፈዱደቱ ላ ኢንሳን የሚለውን ጥቅስ ተጠየቀ። ረብኩም ዱዳ ይሉናል ምን ትላለህ ተብሎ ተጠየቀ። እኔ ግን ትል እንጂ ሰው አይደለሁም ብሎ ኢየሱስ የተናገረው። ማን ይህን የተናገረው ሲባል ራሱ ኢየሱስ ነው አለ። ነገር ግን ይህ ምሳሌያዊ ንግግር እንጂ በቀጥታ የምንይዘው አይደለም ማለት ትርጉም ልንገራቸው። ዱዳ ትል ነኝ ሲል ጊዜ ደካማ መሆኑን ለማሳየት ነው። ኢየሱስ ከነበረበት ኃይል ወርዶ ስለ ሰው ልጆች ኃጢአት ሲል ደካማ መሆኑን ራሱን ለመግለጽ የተናገረው ንግግር ነው አለ። ገብታችኋል አይደለ? ዱዳ ትል ደካማ ነችና ራሱን ትል ነች ብሎ የገለጸው ራሱ ኢየሱስ ክርስቶስ ነው። ግን የነበረውን ኃይል ትቶ ለሰው ልጆች ለኃጢአታቸው ሲል ራሱን ማድከሙን ነው የሚያሳየው ብሎ ተናገረ። አያችሁ አይደለ? ስለዚህ ትል ነኝ እያለ ያለው ማን ነው? ራሱ ኢየሱስ ክርስቶስ ነው። ይሄ ብቻ አይደለም። በጣም በርካታ ነገር ይለዋል ኢየሱስ ክርስቶስ መጽሐፍ ቅዱስ። ማንኛውም ጥያቄ ያለው ክርስቲያን ካለ መጠየቅ ይችላል። እንለፈው።
ጥያቄ ያለ ክርስቲያን አለ? ሄሎ። እሺ ሻሃዳ መያዝ የሚፈልገው ማን ነው? እሺ እሺ ሰላሙ አለይኩም ሙሱ። ወዓለይኩም ሰላም ወረሕመቱላሂ ወበረካቱ። በል እኔ የምልህ እሱ አንድ ነገር ላወራ ነበር። እዚህ አሁን ያልከው ላይ አንድ ነገር በአንድ ደቂቃ ልበልና ትቀጥሉ ደስ ይለኛል። ይኸውልህ ምንድነው ታውቃለህ? በቤተክርስቲያን ትል የሚለውን ለኢየሱስ ተብሎ አልተነገረም። ግን አንተ እንዳልከው ምናልባት ስጋ መልበሱን ለማጠየቅ እንደዛ ተብሏል ተብሎ የተረጎምበት ሊኖር ይችላል። አይዶን ነው ግን እስካሁን እንደዛ አልተማርኩም። እና ደግሞ ይሄ ውሾች የተባለው ምንድን ነው? አህዛብ በቃ የእግዚአብሔር ህዝቦች እግዚአብሔርን የሚያመልኩ እስራኤሎች ስለነበሩ ሌላው አህዛብ በሙሉ ውሻ ተብሎ። ስለዚህ ግን አህዛብን መጨረሻ ምን አለ ክርስቶስ? ሂዱና አህዛብን ሁሉ በአብ ወልድ መንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጓቸው ብሎ ያው ለእነሱም እንደመጣ ተናግሯል የሚለው ልነግርህ ነው። አመሰግናለሁ። በጣም ጥሩ። አሁን ተሳስተሃል። ቤተክርስቲያን ትል ነው የሚለውን ለኢየሱስ ክርስቶስ እንደሆነ አላስተማረችንም ያልከውን እኔ ማስረጃ ላሳያችሁ ነው። ቤተክርስቲያን መጽሐፍ አርጋኖን ምዕራፍ 5 ላይ ይህ ቃል የተነገረው ስለ ኢየሱስ ክርስቶስ እንደሆነ ያን ማስረጃ ያ መጽሐፍ አርጋኖን ላይ ምን ይላል? ቃል ከአንቺ እንደ ንብ መወለዱንም ዳዊትን መስሎ ተናገረ እንዲህ ሲል። ቃል ማን ነው? ቃል ኢየሱስ ክርስቶስ ነው አይደለ? እውነት የተናንሳው ሄሎ፣ እውነት አንድ ቤትህን አንሳው። ቃል ኢየሱስ ክርስቶስ ነው አይደለ? ቃል ከአንቺ እንደ ንብ መወለዱንም ዳዊትን መስሎ ተናገረ እንዲህ ሲል። ምን ሲል? እኔ ትል ነኝ ሰውም አይደለሁም፣ እንደ እርሱ አድርጎ ስለ እግዚአብሔር ልጅ ሲናገር ነው አለ። ስለማን? ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ። ስለዚህ እኔ ትል ነኝ እያለ የሚናገረው ማን ነው? በዳዊት አንደበት ቃል ነው የራሱ ኢየሱስ ክርስቶስ። ስለዚህ እኔ ትል ነኝ ያለው ኢየሱስ ክርስቶስ ነው በዳዊት አንደበት እየተናገረ ያለው። ኦኬ እንደዛ ማስረጃ ከመጣ ያው ግን እንዳልከው አተረቋቋሙ እንደዛ ሆኖ ተቀብያለሁ። እውነት ነው። አይ እሺ፣ ከላይ ያለው ሰላም። እሺ ሁሱ ልቀጥል? እንዳትቀጥል ጀምር። መቼ ጀመርክ? እሺ ልጀምር። የሆነች ጓደኛ ነበረችኝ፣ ማለት ፍቅረኛ ነበረችኝ። እሺ እሷ የሌላ እምነት ተከታይ ናት። እውነት ነው። እሺ እኔ ሙስሊም ነኝ፣ እሷ ክርስቲያን ናት። ከዛ አብረን ቆይተናል፣ በፍቅር 1-3 ዓመት ቆይተናል። እሷ ደግሞ ትንሽ ጠንካራ ናት በእምነቷ፣ ትከታተላለች ቤተክርስቲያን። እኔ ደግሞ ያው ትንሽ ጠንካራ አይደለሁም፣ ሰነፍ ነኝ በእምነቴ እና እንለያይ ብላኝ ነበር የሆነ ሰዓት። በሁለት ዓለም ያለን ሰዎች ነን እንለያይ ስትለኝ እኔ ደግሞ እሷን ላለማጣት ብዬ ችግር የለውም የእምነታችን ነገር ብያት ቃል ገብቼላት ነበር። ማለት እምነቴንም እቀይራለሁ ችግር የለውም ብዬ አንቺን ከማጣ ብያት ነበር። ይሰማል ብዙ? አዎ ይሰማል። ከዛ ብዙ ሰው ሲያወራ ደግሞ ከእስልምና ያስወጣል እንደዚህ አይነት ነገር ምናምን ሲባል ሰምቻለሁ። ከዛ ከእሷ ጋር ተለያይተናል። አሁን እኔ ስደት ላይ ነው ያለሁት። እንዴት ይታያል? ተከታዮች ጋር የፍቅር ጓደኛ ማየት አስፈላጊ አይደለም፣ አይቻልም፣ ክልክል ነው ከማንም ጋር ቢሆን እና ስለዚህ ሁለተኛ እንዲህ አይነት ነገር ውስጥ አትግቡ። እሺ ያኛው ነገር ይህ ሰው ይከፍራል ወይ ከተባለ ባለማወቅ ነው ይሄን ያለው።
ይሄ ነገር እንደሚያከፍር እያወቅህ ብትናገር ኖሮ አንድ ሰው እምነቴን በቃ ቀይራለሁ እስልምና ከእስልምና አወጣለሁ ቢል ሰውየው የዛኔ እንደወጣ አይቆጠርም። ላኪን ዩዕዘሩ ቢጀህሊሂ ሊዐደም ዒልሚሂ ቢሃዛ ልሑክም። እንደ አጠቃላይ የሻሃዳን ቃል ደጋግመህ ብትል መልካም ነው። የኩፍር የሚመስሉ ቃላቶችን የተናገረ ሰው የሻሃዳ ቃል ይበል፣ የሻሃዳ ቃል ይበል በራስህ ማለት ትችላለህ። ወደ ዲንህ ተመለስ፣ ሶላትህን አጥብቀህ ስገድ፣ ዲንህን በደንብ ተማር፣ ሙስሊም ጓደኞች ጋር ተጣበቅ። አይ ኢንሻአላህ እሱ ጀዛኩሙላህ ኸይር። ስለዚህ ከእስልምና አያስወጣኝም ማለት ከእስልምና ትወጣለህ በእንደገና ነው ሻሃዳ መያዝ አለብህ ብሎኝ ነው የሆነ ጓደኛዬ። እሺ ወንድም ከእስልምና ወጥቻለሁ ብትል ኖሮ የዛኔ ትወጣለህ። እወጣለሁ የሚለው ግን እቅድ ነው። ቢሆንም እንኳን ወንጀል ነው፣ እንዲህ አይባልም ነው ባጭሩ። አንተ ሶላትህን ጠብቀህ ስገድ፣ በሶላት ውስጥ የሻሃዳ ቃላቶች አሉ፣ በአንደበትህ ማለት አይከፋም። ስለዚህ በራስህ በል። አይ ኢንሻአላህ እሱ እሺ። አለይኩም ሰላም ወረሕመቱላህ። አንድ ጥያቄ ነበረኝ። እስቲ የሆነ ሰው ማለት ነው እኔ የማላውቀው ሰው አካውንት ላይ ብር ያስተላልፋል፣ መመለስ አልችልም። ምክንያቱም ያስተላልፈው በአፕ ነው፣ በዛ አፕ መመለስ አልችልም። ስጠይቅም ባንክ ሄጄ ስጠይቅም መመለስ እንደማልችል ነው የነገሩኝ። ምን ማድረግ አለብኝ? ለድሃዎች ሰደቃ መስጠት ወይንም ያን ነገር ባለቤቱ የሚያሳውቃችሁ ከሆነ ማወቅ የምትችልበት ሌላ መንገድ ካለ ሞክሩ። ከገኛችሁ ለባለቤቱ መመለስ የተሻለ፣ ካልሆነ ግን ለድሃዎች ሰደቃ መስጠት። ለድሃዎች ሰደቃ ለፈለግኩትን መስጠት ይችላለሁ። ለድሃዎች ለፈለግከው ድሃ ኮሜንት ላይ ሁሱ ሚስት ትፈልጋለህ ይላል። ቀበሌ ጠይቅ። አቅራቢያ ቀበሌ ካለ ሄዳ አመልከት። ሄዳ ሚስት ትፈልጋለህ። በሰፈሩ ካላት አንዷ ይድረሃል ኢንሻአላህ። አይ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ 3 ጥያቄ ከክርስቲያን ስራ ባልደረባዬ ከሆነ የተጠየኩትን ጥያቄ ነው እና ለአንተ እንድጠይቀው ስለጋበዘኝ ነው ልጠይቅ ስለፈለጉ። እሺ ኦኬ እሺ። ጥያቄውን ሳቀርብ በሱ ጥያቄዎች ላይ እኔ እምነት ወይም አምኜበት አይደለም፣ ነገር ግን ዳይሬክትሊ ጥያቄ ስለሆነ ነው የምጠይቀው። በመጀመሪያ ደረጃ ከእስልምና ጋር የሚጋጭም ጥያቄዎች ስለሆኑ ኦኬ። የመጀመሪያው ጥያቄ በዚህች ምድር ላይ የዘር ጭፍጨፋ፣ ህፃናት ይሞታሉ፣ በሶሪያ በፍልስጤም እንዲሁም በተለያዩ በዓለም ሀገራት እና ሁሉን የሚያይ አምላክ ካለ አምላክን ፍትሃዊ አያደርገውም። ረሃብ፣ ሁካታ፣ ኢቭን የሰው ልጅ ነፃ ምርጫ አለው ካልን እንኳን ምንም የሚያውቁ ህፃናት ሲሞቱ ፍትሃዊ አምላክ ለምን ዝም ይላል? የአምላክን ፍትሃዊነት ከተለያዩ አንግል አይተህ አስረዳኝ። ይሄ መጀመሪያው ጥያቄ ነው። አንዳንድ ያለ ሰንድ እንዴት ይሄ ከእምነት ባለቤት ከሆነ የመጣው እንደ እምነቱ ይመዘናል። ይሄ ነገር ከአንተ ዘንድ እንዴት ነው ይባላል። ክርስቲያን እንደመሆኑ ክርስቶስ ምን አለ መጽሐፍ ቅዱስ ላይ? በወንድምህ ላይ ያለችን ጉድፍ ሂደህ ከምታይ ከአንተ አይን ያለውን መጀመሪያ ጎትሆን አውጣ እያለ ይናገራል። እምነቱ ምን ይላል በዚህ ጉዳይ ከተባለ ሁለቱም ይመዘኑ። እስልምናም ክርስትና ህፃናቶችን ስለ መግደል አስመልክቶ ምን ይላል? ክርስትና ንጹሐኖችን ስለ መግደል ነው ጥያቄ አይደለ? እንዲሁም እስልምና ምን ይላል ብለን ስንመጣ በክርስትና ቃል በቃል የክርስትና አምላክ መጽሐፍ ቅዱስ ላይ ህፃናቶችን፣ ሴቶችን፣ ሽማግሌዎችን ግደሏቸው እያለ ይናገራል። እንስሳቶችን ራሱ ግደሏቸው እያለ ህግ አውጥቷል። እስልምናስ በዚህ ጉዳይ ስለ ህፃናቶች ምን ይላል? ስለ አዛውንቶች፣ ስለ እንስሳቶች ምን ይላል ከተባለ ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? ላ ተቅትሉ ጥፍለን ሰጊረን ወላ ሸይኸን ከቢራ ወፊ ሪዋየት ኡኽራ ወላ ሸይኸን ሐረማ ወላ እምረአተን። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አደራ ሴቶችን እንዳትገሉ፣ አደራ ሽማግሌዎችን እንዳትገሉ፣ አደራ ህፃናቶችን እንዳትገሉ አሉ። እግዚአብሔር ምን አለ? ሴቶችን ግደሉ፣ ሽማግሌን ግደሉ፣
ህፃናቶችን ግደሉ አለ። ስለዚህ ፍትህ የሌለው ማን ነው ከተባለ እርሱ ነው። እዚያ እርሱ የያዘው መጽሐፍ ላይ ነው ፍትህ የሌለው ህፃናቶች ላይ ግደሏቸው እያለ ህግ የሚያወጣ አምላክ። ነቢያችን ሰለላሁ ዐለይሂ ወሰለም የሚገርም ይህን ቃል የሚናገሩት ለካህዲያኖች ጅሃድ ሲልኳቸው ጊዜ ነው። ቤታቸው አለ ጅሃድ ሲልኳቸው አደራ ህፃናቶችን እንዳትነኩባቸው ይሏቸው ነበር። ልክ እንዲሁ ደግሞ ሴቶችን እንዳትገሉ፣ ሽማግሌ እንዳትገሉ። በሌላ ዘገባ ላይ ወላ ቅሲሰን ወላ ራሂበን አደራ ቀሳውስቶቻቸውን እንዳትገሉባቸው፣ ወላ ራሂበን ፊ ሶማዕቲ ልክ እንዲሁ ደግሞ መነኩሴን እንዳትገሉባቸው። መነኩሴዎች ለብቻቸው ገንጠል ብለው የሚቀመጡበት ገዳም ነው የሚባለው። በገዳም ውስጥ ያሉን መነኩሴዎች እንዳትነኩ እያሉ ይከለክሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን እዚያ ጋር ስንሄድ ጊዜ ፍትህ የሌለው እዚያ ነው። አምላክ አላህ ሱብሓነሁ ወተዓላ ፍትሐዊነት ባህሪ ከባህሪያቶቹ መካከል አንደኛው ነው። አላህ በቁርአን ላይ ምን ይላል? ኢነላህ ላ የዝሊሙ ናሰ ሸይአን ወላኪነ ናስ አንፉሰሁም የዝሊሙን ይላል። አላህ ሰዎችን አይበድልም፣ ነገር ግን ሰዎች ራሳቸውን ይበድላሉ አለ። በሌላ ቦታ ላይ ምን ይላል? ወማ ረቡከ ቢዘላሚ ሊልዓቢድ ይላል። ጌታ ባሪያዎችን የሚበድል አይደለም ይላል። በሌላ ቦታ ላይ ምን ይላል? ወመላሁ ዩሪዱ ዙልመን ሊልዓለሚን ይላል። አምላካችሁ አላህ እኔ ለዓለማት ሰው አንድንም እንኳን በደልን የምፈልግ አይደለሁም እያለ ይናገራል። በሌላ ቦታ ላይ ምን ይላል? ወላ የዝሊሙ ረቡከ አሐዳ ይላል። ጌታ አላህ አንድንም እንኳን አይበድልም እያለ ይናገራል ማለት ነው። ስለዚህ አላህ ስብሐነሁ ወተዓላ ፍትህ የሚገለጽበት ባህሪው ሲሆን በደል ደግሞ ከእርሱ በጣም የራቀ ነው። አላህ በሐዲስ አልቁድሲ ላይ ምን ይላል? ቃለ ነቢ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተዓላ ያ ዒባዲ ኢኒ ሐረምቱ ዙልመ ዐላ ነፍሲ ወጀዐልቱ በይነኩም ሙሐረመን ፈላ ተዛለሙ። አላህ ስብሐነሁ ወተዓላ ምን አለ? ባሪያዎቹ ሆይ እኔ በደልን በራሴ ላይ እርም አድርጌያለሁኝ፣ ማንንም ላልበድል። በእናንተ መካከል በደልን እርም አድርጌያለሁኝ፣ አደራ ባሮች አትበዳደሉ፣ አንዳቸው ሌሎቻቸውን አይበድል እያለ ይናገራል ማለት ነው። ገብቶሃል አይደል? ወደዛ ስንሄድ ግን መጽሐፍ ቅዱስ ላይ ከዚህ ተቃራኒ ነው። ሰዎች ገና ከመፈጠራቸው ጀምሮ አንዱ አዳም በሰራው ምክንያት ሰዎች እንዳለ ኃጢአተኛ ናቸው ተብሎ ይታመናል በእርሱ ዘንድ። በደል ብሎ ማለት ያልሰራውን ነገር በእርሱ ላይ መጫንና ያ አካል ምንም ጥፋትን ሳያጠፋ እንዲገደል መፍረድ ማለት ነው። ህፃናቶችንና ብላቴናዎችን እግዚአብሔር ግደሏቸው ብሎ ይናገራል። ንጹሐኖችን መግደል ይሄ ትልቅ በደል ነው። ይሄ ትልቅ ወሰን ማለፍ ነው። መጽሐፍ ቅዱስ ላይ ስንሄድ አምላክ ህፃናቶችን ግደሏቸው፣ ብላቴናዎችን ግደሉ ይላል። ቦታል አይደለ? ልክ እንዲሁ ሰዎች ኃጢአትን ሳይሰሩ እንደ ኃጢአት መፍረዱ ነው። ይሄ በደል ማለት ፍትሐዊ እንደሆነ የሚያሳይ ነው። አዳም በሰራው ኃጢአት ምክንያት ይላል የክርስትና የእምነት መሰረት፣ በአንዱ በአዳም ምክንያት ኃጢአት ወደ ዓለም ሁሉ ገብቷል ብለው ያምናሉ። አንድ ህፃን ልጅ ሲወለድ ገና የሚበሰረው ብስራት ምንድነው? በክርስትና የአዳምን ኃጢአት ወርሰሃታል ተብሎ ተወስዶበታል። በቃ ሳይሰራ ይሄ ልጅ በሌለበት የአዳምን ኃጢአት ምንድነች ከተባለ የዛፏን ፍሬ መብላት ነው። ገብቷል አይደለ? ይህን ኃጢአት ሰርቷል ወይ ይህ ህፃን ልጅ? አልሰራም። እሺ ቢያንስ አዳም ሲሰራ ነበረ ወይ? አይቷል ወይ? ላ የለም ነበረ። እሺ አዳም ሲሰራ አይቶ ያንን ነገር ትክክል ነው አዳም ያደረገው ብሎ በዚያ ነገር ላይ ተባብሯል ወይ? ሀሳብ ሰጥቷል? የለም። ሲሰራም የለበትም ወይም ኃጢአቱንም አልሰራም። ግን የአዳም ልጅ ነህ በማለት ይሄ አካል የኃጢአት ባለቤት ተደርጎ ይወሰዳል። ሌላ ቦታ ላይ ኦሪት ዘዳግም ምዕራፍ 23 ቁጥር 2 ላይ ምን ይላል መሰለ? እግዚአብሔር ተመልከት፣ ኢፍትሐዊ እንደሆነ የሚያሳየው ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል እግዚአብሔር። ተመልከት፣ ገብቶሻል አይደለ? ዲቃላ ወደ እግዚአብሔር ጉባኤ አይግባ አለ። ዲቃላ ብሎ ማለት ምን ማለት ነው? ህጋዊ ባልሆነ ግብረ ስጋ ግንኙነት ወይንም በዝሙት የተወለደ ልጅ ማለት ነው። ልጁ ጥፋቱ ምንድን ነው? ልጁ ላይ ከፈረደበት ይሄ ኢፍትሐዊ ነው ይሄ አምላክ ማለት ነው። ልጁ ላይ ምን አደረገ እግዚአብሔር? ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ነው። ይሄ ብቻ አይደለም፣ በጣም የሚያሳዝነው ቀጥሎ ያለው ነው። ምን አለ እግዚአብሔር? የዲቃላ ልጆች እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ ፈጽሞ እንዳይገቡ አለ። ይሄ ነው በደል ብሎ ማለት። ሰዎችን ያልሰሩ አካሎችን፣ ወንጀል ያልሰሩ አካሎችን፣ ጥፋትን ያልሰሩ አካሎችን ይፈርድባቸዋል ምንም ዝም ብለው ሳይሰሩ። አላህስ በቁርአን ላይ በዚህ አንጻር ምን አለ ከተባለ ወላ ተዚሩ ዋዚረቱን ውዝረ ኡኽራ አለ። ማንም ኃጢአትን ተሸካሚ የሆነች ነፍስ የሌላን ኃጢአት አትሸከምም ማለት። ንጹህ ነው የሰው ልጅ ሲወለድ ታላረ ዒሳ በሚወለድ ጊዜ አላህ ስብሐነሁ ወተዓላ ሲገልጸው ምን አለ? ሊአህበ ለከ ጉላመን ዘኪያ አይ ዘኪ ምን ልኸጢአ፣ ከኃጢአት ንጹህ የሆነ ልጅ ተብሎ ተገለጸ። የሚወለዱ ህፃናቶች ንጹሆች ናቸው። ገብቶሻል? ዘከሪያ ዓለይሂ ሰላም ማን ነው የሕያን ሲማፀን ጊዜ እንዲወለድለት ምን አለ? ወጀዐልሁ ረቢ ረዲያ አለ፣ ተወዳጅ የሆነ ልጅ ለግሰኝ አለ። ስለዚህ እንደ እስልምና ኃጢአትን አድርጓል ሊባል የሚችለው አንድ ሰው ኃጢአትን እየሰራ ጊዜ ነው። ለዚያም ለአቅመ አዳም ለአቅመ ሔዋን ደርሶ የሚገርም ህፃናቶች ኃጢአትን ቢሰሩ እንደ ኃጢአት አይፈረድባቸውም። አይምሯቸው ገና ስላልበሰለ ይሄ ኃጢአት ነው ይሄ ጽድቅ ነው የሚለውን ስለማያውቁ አየህ፣
እብድ ኃጢአትን ቢሰራ እንደ ኃጢአተኛ አይፈረድበትም፣ አይምሮን እየተጠቀመ ስላልሆነ። ነገር ግን ለክርስትና ስንመጣ ጊዜ ኃጢአትን ያልሰሩ አካሎችን ይፈርድባቸዋል እንደፈለገ። ዲቃላ ወደ እግዚአብሔር ጉባኤ አይግባ፣ የዲቃላ ልጆች እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ ይላል። ሌላው ኢፍትሐዊ መሆኑን የሚያሳየው ራሱ ፈጥሯቸው ሳለ እግዚአብሔር እንደ መጽሐፍ ቅዱስ ሰዎችን ራሱ በፈጠረባቸው ማንነት ከሌሎች ለይቶ ያያቸዋል። የሚገርም ማለት ነው። ለምሳሌ ምን ይላል መሰለህ? ቆይ አንዴ ቃል በቃል እያወጣሁ ላሳያቸው። ይህ ፍትሐዊ እንደሆነ ፍትሐዊ ማን እንደሆነ ላሳያቸው። በዚያው አንጻር ደግሞ እስልምና ላይ ምን ይላል የሚለውን ቀጥዬ እያሳያቸው ማለት ነው። ምክንያቱም በአነጻጸር ስለሆነ እዚህ ቦታ ላይ የያዝ ነው። እሺ መጽሐፍ ቅዱስ ላይ ኦሪት ዘሌዋውያን አንድ ላሳየህ። እሺ ኦሪት ዘሌዋውያን ምዕራፍ 21 ኦሪት ዘሌዋውያን ምዕራፍ 21 አምላክ ራሱ የፈጠረበትን አፈጣጠርን የሰው ልጅን ያንን ታረክሳለህ አንተ መቅደሴን እያለ ሲናገረው አስበዋል። ራሱ ፈጥሮኝ አጭር አድርጎ ፈጠረ ባሪያውን። ለምሳሌ አጭሮች እንዳይቀርቡ ወደ መቅደስ ያረክሳሉና እነዚህ አሉ። ወደውና ፈቅደው ባደረጉት ኃጢአት ቢፈርድባቸው ፍትህ ነው ብለን እንወስዳለን። ነገር ግን ራሱ ወደውና ፈቅዶ በፈጠራቸው አፈጣጠር ያረክሳሉና መቅደሴን እንዳይቀርቡ እያለ ይናገራል። ይሄ ኢፍትሐዊ እንደሆነ የሚያሳይ ነው። ገብቶሃል አይደለ? ኦሪት ዘሌዋውያን ምዕራፍ 21 እና አዞሬ ላሳያቸው። ያው እነዚህ ጋር ኦሪት ዘሌዋውያን ምዕራፍ 21 ቁጥር 17 በለ በተከታተለኝ። ለአሮን እንዲህ ብለህ ንገረው አለ እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለአሮን እንዲህ ብለህ ንገረው፣ ለወንድሙ ማለት ነው። ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። ነውር እያለ የሚገልጻቸው ማንን ነው? ተመልከት። ቀጥሎ ምን አለ? እውር ወይንም አንካሳ ወይንም አፍንጫ ደፍጣጣ ወይንም ትርፍ አካል ያለው ወይንም እግረ ሰባራ ወይንም እጀ ሰባራ ወይንም ጎባጣ ወይንም ድንክ ወይንም አይነ መጭማጫ ወይንም እከካም። ይሄን እየተናገረ ያለው ማን ነው? እግዚአብሔር ነው። ወይንም እከካም ወይንም ቋቁቻም ወይንም ጃንደረባ ነውረኛ ሁሉ አይቅረብ አለ። ለምንድን ነው አይቅረቡ ያለው? እነዚህ አጭር አድርጎ የፈጠራቸው ማን ነው? ድንክ አድርጎ ራሱ አምላክ። ጎባጣ አድርጎ የፈጠረው ማን ነው? ራሱ። አይነ መጭማጫ አድርጎ ለምሳሌ ቻይናዎችን ተመልከቱ። እነሱን ማን ነው በዚያ ሁኔታ የፈጠራቸው? ራሱ ፈጥሯቸው አይቅረቡ ወደ መቅደሴ ይላል። አይቅረቡ ያለው ለምንድን ነው? ያረክሳሉ እነዚህ እያለ ይናገራል። ተመልከት ምን አለ ቀጥሎ? አይቅረቡ ነውረኛ ናቸው እነዚህ አለ። ተመልከት ነውረኛ ሁሉ አይቅረብ አለ። ከካህኑ ከአሮን ዘር ነውር ያለበት ሰው የእግዚአብሔርን የእሳት ቁርባን ያቀርብ ዘንድ አይቅረብ፣ እርሱ ነውረኛ ነው። የአምላኩን እንጀራ ያቀርብ ዘንድ አይቅረብ። የቅዱስንና የቅዱስ ቅዱሳኑን የአምላኩን እንጀራ ይብላ። ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይግባ። መቅደሱን ያረክሳል፣ መቅደሴን ያረክሳል። ይሄ አጭር ሆኖ የተፈጠረ እያለ ነው። አምላክ ራሱ ወዶና ፈቅዶ በፈጠረው አፈጣጠር ሰዎችን ያዳላል። በእስልምና ይሄ ነገር እንዴት ነው? ወደ አምላካችን ወደ አላህ ስብሐነሁ ወተዓላ ጉባኤ ወይንም ወደ መስጅድ እንዲህ በትርፍ አካሉ እየተመረጠ ይቅረብ አይቅረባለሁ? ላ በፍጹም የለም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ መሰለህ? ኢነላሃ ላ የንዙሩ ኢላ ሱወሪኩም ወኢላ አጅሳሚኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም። ያሰላም ወላሂ ነው ፍትህ። ትርጉሙን መሰለህ? ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አምላካችሁ አላህ ወደ ቅርጻቸው አይደለም የሚያየው፣ ወደ ተክለ ሰውነታቸውም አይደለም የሚያየው፣ ነገር ግን ወደ ልባችሁና ወደ ስራችሁ ነው አሉ። ያሰላም አጭር ሁን አይነ መጭማጫ ሁን ጉዳይ አይደለም። አምላክ አላህ ስብሐነሁ ወተዓላ በዚህ ሰዎችንም አይለካቸውም። እንዴት ነው አንድ ፍትሐዊ የሆነ አምላክ ራሱ በፈጠረው አፈጣጠር ሰውን የሚለየው? ይሄ ፍትሐዊ ነው። ሌላ አልጨምርልህ። እግዚአብሔር ፍትሐዊ እንደሆነ የሚያሳየህ ሌላ ቦታ ላይ መጽሐፍ ቅዱስ ላይ ምን ይላል? እግዚአብሔር በግ አትብሉ እናንተ ቅዱስ ሕዝብ ናችሁና ይላቸዋል። መጽሐፍ ቅዱስ ላይ አይሁዶችን እስራኤላውያኖችን በግ አትብሉ እናንተ ቅዱስ ሕዝብ ናችሁና ነገር ግን ለድሃ ስጡት ይላቸዋል። ወይንም ለእንግዳ የሀገር ሰው ላልሆነ ለእንግዳ አውጥታ ሽጠው በግቱን ይላል። እስኪ አስቡት። በፈጣሪ እርኩስ ስለሆነ በግትን አትብሉ እናንተ ቅዱስ ሕዝቦች ናቸው አላቸው። ሲያዳላ ተመልከት። ሌላውን ምን አለ? ነገር ግን ያን በግት ስጋ ከፈለክ ሽጠው ለውጭ ወይም ለድሃዎች ስጡት ይላል። አንድ ላሳየህ። እሱ ነው
አምላክ አላህ ምን አለ? አምላክ አላህ ምን አለ የሚለውን ደግሞ ከእስልምና ያለውን አነጻጽርልሃለሁ። መጀመሪያ ላውጣለህና ማለት ነው መጽሐፍ ቅዱስ ላይ የሚለውን አይተን ከዚያ አምላክ እንዲህ አይነት እርኩስ ስጋዎችን ስለመብላት ምን ይላል የሚለውን ለሌላ ስለመስጠት ምን ይላል የሚለውን እናያለን። ያውና ምን ይላል? ይሄኛው በደንብ አይታይም፣ ያኛው ላውጣላቸው። 14:21 ዘዳግም 14:21 ያውና እዚህ ጋር ምን ይላል ተመልከተው። 21 ላይ አንተ ለአምላክህ ለእግዚአብሔር የተቀደሰ ሕዝብ ነህና ይላል። ሕዝብ የሚለው ሕዝበ እስራኤልን ነው። አንተ ለአምላክህ ለእግዚአብሔር የተቀደሰ ሕዝብ ነህና የበከተውን ሁሉ አትብላ፣ ይበላው ዘንድ በአገርህ ደጅ ለተቀመጠ ምጻተኛ ወይንም ድሃ ትሰጠዋለህ አለ። ቤትህ ላይ ደጅህ ላይ ለተቀመጠ ድሃ ስጠው፣ ችግር የለም እያለ ነው እግዚአብሔር። እናንተ ግን እንዳትበሉ በክትል ይላቸዋል። ይሄ በድሎ አይደለም? ይሄ ማዳላት አይደለም? ይሄ ኢፍትሐዊነት አይደለም? እናንተ እንዳትበሉ በክት ካላቸው በኋላ ነገር ግን ደጃቸው ላይ ለተቀመጠ ድሃ ስጡት። ከዚያስ ወይንም ለእንግዳ ተሸጠዋለህ አለ። ወይንም ለድሃ ለሌላ ሰው አውጥተው መሸጥ ይችላሉ። ያንን በክቱ ታቸዋል አይደለ? ለምን እናንተ የተቀደሳችሁ ህዝቦች ናችሁ እያላቸው ነው። የተቀደሳችሁ ህዝቦች ናቸውና ይላቸዋል። ይሄ ነው ኢፍትሐዊነት። አላህ ታዲያ በዚህ ጉዳይ ምን ይላል? አነጻጽርልኝ ካልክ ላነጻጽርልህ። ቃለ ሱብሓነሁ ወተዓላ ያ አዩሃ አለዚነ አመኑ አንፊቁ ሚን ጠይባቲ ማ ከሰብቱም ወሚማ አኽረጅና ለኩም ሚነል አርድ ወላ ተየመሙ ልኸቢሰ ሚንሁ ትንፊቁነ ወለስቱም ቢአኺዚሂ ኢላ አን ትግሚዱ ፊህ ወዕለሙ አነ አላህ ገኒዩን ሐሚድ አሸይጣኑ የዒዱኩም ልፈቅረ ወየእሙሩኩም ብልፈሕሻ ወላሁ የዒዱኩም መግፊረተን ሚንሁ ወፈድላ ወላሁ ዋሲዑን ዓሊም። ያ አዩሃ አለዚነ አመኑ አለ አምላካችን አላህ፣ እናንተ ያመናችሁ ሰዎች ሆይ አለ አንፊቁ ሚን ጠይባቲ ማ ከሰብቱም። ለድሃዎች ስለመስጠት ሲናገር ምን አለ? አንፊቁ ለግሱ፣ ሚን ጠይባቲ ማ ከሰብቱም፣ ሰርታችሁ ካገኛችሁት ከሰራችሁት ጥሩ ጥሩን ለግሱ ለድሃዎች አለ። ክፉን ስለመስጠት እስቀጥሎ ምን አለ? ወሚማ አኽረጅና ለኩም ሚነል አርድ፣ ከምድር ካወጣሁላችሁም አዝዕርቶች እንዲሁም ጥሩዎቹን ስጡ ለድሃዎች አለ። ወላ ተየመሙ ልኸቢሰ ሚንሁ ትንፊቁን፣ ከእርሱ እርኩስ የሆነውን ክፉውን ምግብ ለድሃዎች ለመስጠት አትመኙት፣ እንዳታስቡት ሁሉ አለ። እንዳትሰጥ ብቻ አይደለም እንዳው እንዳታስቡ ክፉን ለመስጠት። ወለስቱም ቢአኺዚሂ ኢላ አን ትግሚዱ ፊህ፣ እናንተ ያንን ብትሰጡ ተገዳችሁ ካልሆነ በስተቀር ልትቀበሉት የማትችሉትን ክፉ ምግብ ለሌሎች ለመስጠትም እንዳትመኙ አለ። ያሰላም ወዕለሙ እወቁ አነ አላህ ገኒዩን ሐሚድ፣ አላህ የተብቃቃና ምስጉን የሆነ አምላክ ነው ይላል። ስለዚህ አምላካችን አላህ ስብሐነ ወተዓላ ይሄን ይመስላል። ክፉ ነገር ለሌሎች ለእናንተ ብትሰጡ የማትወዱትን ክፉ ነገር ለሌሎች ለመስጠት እንዳትመኙ ነው ያለው። እዚህ ጋር ግን ምን ይላል? አንተ የተቀደስክ ህዝብ ነህና በክት እንዳትበላ፣ ለድሃ ግን ስጠው አውጥተህ ችግር የለውም ወይንም ሽጠው ለእንግዳ ይላል። ይሄ ነው። ሌላው ኢፍትሐዊ መሆኑን የሚያሳየው ሌላ ልጨምርልህ፣ የመጨረሻ ማለት ነው። እርሱም ምንድን ነው? እግዚአብሔር መጽሐፍ ቅዱስ ላይ ምን ይላል? ለወንድምህ በወለድ አታበድረው፣ ለሌላ ሰው ግን አበድሩ ችግር የለውም ይላል። ወለድ ለወንድምህ በወለድ አታበድረው፣ ለውጭ ሰው ግን አበድር ችግር የለውም። ሰላም። ይሄ በድሎ አይደለም፣ አዳላት አይደለም። ህዝብ እስራኤልን ቅዱስ አድርጎ ይገልጻቸዋል። ተመልከት፣ ሌላውን ህዝብ እርኩስ አድርጎ ነው የሚያቸው። ኢየሱስ ክርስቶስ ራሱ አዲስ ኪዳን ላይ የሆነች ሴት መጣችና መምህር ሆይ ልጄ ታማቤ ነው ፈውስልኝ አለችው። የልጆችን ምግብ ወስዶ ለውሾች መስጠት አይቻልም ነው ያላት። ልጆች የሚለው ማንን ነው? እስራኤላውያኖችን ነው። ውሾች የሚለው ይቺ ሴት እስራኤላዊ ስላልሆነች ነው። ከዚያ ሴትዮዋ ምን አለች? ውሾችም እኮ የልጆችን ፍርፋሪ ይበላሉ መምህር አለችው። ውሻ መሆኗን አመነች። ውሾች እያለ የሚገልጻቸው ማንን? ከእስራኤል ህዝብ ውጭ ያለን ህዝብ ማለት ነው። እስራኤሎችና ወዱሳቸው በጎች ነው የሚላቸው። ለማንኛውም ማስረጃ ሳየን እያለ ነው። ወለድ በወለድ አታበድር ለወንድምህ፣ ለውጭ ሰው ግን አበድሩ ችግር የለውም ያለበትን ቆይ ላሳያቸው። እግዚአብሔር ይሄ ነው ኢፍትሐዊ ማለት እንደዚህ ነው። እሺ ዘዳግም 23:19
እሺ እግዚአብሔር ምን ይላል? ያው ወደ ዘዳግም ምዕራፍ 23 ቁጥር 19 ለወንድምህ በወለድ አታበድር፣ ለወንድምህ በወለድ አታበድር፣ የብር ወይንም የእህል ወይንም የማናቸውንም ነገር ሁሉ ወለድ አትውሰድ። ከዚያስ ለእንግዳው በወለድ አበድረው። አላህ ነገር ግን ለአምላክህ እግዚአብሔር ልትወርሳት በምትገባባት ምድር በስራ ሁሉ ይባርክህ ዘንድ ለወንድምህ በወለድ አታበድር። ለውጭ ሰው ግን አበድር፣ ችግር የለውም በወለድ። ይሄ ነው ኢፍትሐዊ ብሎ ማለት ገብተሃል። አምላክ አላህ ስብሐነሁ ወተዓላስ ምን አለ? በፍጹም ወለድን ከአማኝም ጋር ከኢአማኝም ጋር መስራት አይቻልም። ቃል በቃል ይላል ያ አዩሃ አለዚነ አመኑ እተቁላህ ወዘሩ ማ በቂየ ሚነ ሪባ ያ አዩሃ አለዚነ አመኑ ላ ተእኩሉ ሪባ አድዓፈን ሙዳዓፋ ወቃለ ስብሓነሁ ወተዓላ ወአሐለ ላሁ ልበይዐ ወሐረመ ሪባ። እናንተ ያመናችሁ ሰዎች ወይ ወለድን ሙሉ በሙሉ ተጠንቀቁ ነው ያለው። አይ ለሙስሊም ወንድምህ እንዳታበድር ለሌላው ግን አበድረው ችግር የለውም። ላ አይቻልም። ወለድን መብላት ከታላላቅ ወንጀሎች ነው በኢስላም። ከአማኝም ጋር ይሁን ከኢአማኝም ጋር ይህን መስራት አይቻልም። ይህን ይመስላል። ይሄ ከነገርኩህ ሁሉ ጥቂቱ ነው። ቦታች ያለ ከነገርኩህ ሁሉ ጥቂቱ ነው። እሺ ይህን ይመስላል። አልሐምዱሊላህ። እሺ ሹክረና ከሚገባው በላይ ነው እንደውም መልስ የሰጠኝ። ይሄ በቂ ነው ብዬ አስባለሁ። ቀጥታ በጣም ሰፊ ማብራሪያ ስለሰጠኝ ወደ ሁለተኛው ጥያቄ ልግባ። ሶስተኛውን ለሌላ ጊዜ ላቆየው። ሁለተኛውን ጥያቄ በዚህ እቺ ምድር በቃ ኢቭል ሆናለች የሚያስተዳድራት እና ሁሉ ነገሯ በስግብግብ ሰዎች እጅ ወድቋል። ኢቭን ጥናት እንኳን ዲስከቨር ሲያደርጉ ራሱ በአንድ ጊዜ የሚመረተው ምግብ የሰው ልጅ እዚች ምድር ላይ ወይም እዚች ዓለም ላይ ሳይሰራ ለ3 እና ለ4 ዓመት የሚያኖረውን ነው ተብለው ነው ጥናቶች ዲስከቨር የሚያደርጉት። ነገር ግን ፍትሃዊ በሆነ መልኩ ለሰው ልጆች በሙሉ እንዳይደርስ ይደረጋል። ዓለምን ጥቂት ሰዎች ብቻ እንዲቆጣጠሯት ሆናለች። እኔና አንተ ምንም ማምጣት አንችልም እዚች ምድር ላይ። የሰው ልጅ ይወለዳል፣ ይሞታል፣ ከዛ ወደ ሰማይ ይሄዳል። ምድር ወደ ሰማይ የሚሄዱ ሰዎችን ማምረት ነው ስራዋ። አምላክ ራሱ ለምድር ያለው ዓላማ ምንድን ነው ይላል። እሺ አንደኛ ሰዎች የሚሰሯቸው ይህ አምላክ እንዲህ እንዲሆን አድርጓል የሚለው ነገር አምላክ አላህ ስብሐነሁ ወተዓላ በስራዎቻችን ላይ ነፃ ምርጫ ፍቃድ ሰጥተው ነው የፈጠረ። ገብቶሃል? ያ የሰዎች ስራ አምላክ አላህ ስብሐነሁ ወተዓላ የሚወቀስበት ነገር አይደለም፣ ምንም እርሱን የሚያስጠይቅ ነገር አይደለም። ነፃ ምርጫ ፍቃድ ሰጥቶ ለሰዎች ፈጥሯቸዋል ሰው አድርጎ። ከፈለገ በአንድ የዓለምን ሰው የጸጋ ባለቤት ማድረግ ይችላል፣ እንደው ቢፈልግ ኑሮ ማለት ነው። ገብተዋል? ወለውላ አን የኩነ ናሱ ኡመተን ዋሒደተን ለጀዐልና ሊመን የክፍሩ ቢረሕማን ሊቡዩቲሂም ሰቅፈን ወመዓሪጀ ዐለይሃ የዝሀሩን እያለ ይናገራል። ከዚያ በፊት ነገር ግን ለምን የዓለም ሰው ሁሉ ለምን ሀብታም አልሆነም? አምላክ አላህ ይሄንን ማድረግ ቢፈልግ ማድረግ ይችላል ወይ? አዎ ይችላል። ሁሉም ግን እንደየስራው ያገኛል። ግን ሁሉም ሀብታም ከሚሆንና ግማሽ ድሃ ሆኖ ግማሽ ሀብታም ከሚሆን ልክ አሁን እንዳለንበት በዓለማችን ላይ የትኛው ነው በትክክል ህይወት እንደው በትክክለኛ መንገድ ልትመራ የሚቻለው ከተባለ አሁን ባለችበት ነው። ግማሽ ድሃ ግማሽ ሀብታም ሲሆን ጊዜ ነው። ለምን በሉ ሁሉም ሀብታም ቢሆን ኑሮ ታቸዋል። ለምን ከተባለ ሀብታም ከሆነ ሁሉም ማንም ስራ የሚባለውን ነገር የሚሰራ አካል አይኖርም። ታላ ስራ ይኖራል ተብሎ አይታሰብም። ነገር ግን አንዱ ያለው አንዱ የሌለው ሲሆን ጊዜ የሌለው በመስራት ያለው ደግሞ በማሰራት በዚህ መልኩ የራሳቸውን ህይወት ይኖራሉ። አንደኛ ይሄ ነው። ሁለተኛው ምክንያት ምንድን ነው? የሰው ልጅ በባህሪው ጸጋን ባገኘ ጊዜ ከአምላኩ እየራቀ የሚሄድ አካል ነው። አይታቸው ከሆነ ሰዎች ሲያገኝ ጊዜ አካል የተለወጠ እያለን እንናገራለን። ከአምላኩም የዚያን ያክል ነው እየራቀ የሚሄደው። የሰው ልጅ ገንዘብን ባገኘ ጊዜ፣ ነገራቶች በተመቻቹለት ጊዜ ከአምላኩ የመራቅ እድሉ በጣም እየሰፋ ይሄዳል። የሰይጣናዊ ፍላጎቶችን ለማሟላት በጣም እየሰፋ ይሄዳል። ሁሉ ነገር ካለ ምን ልስራ ይላል የሰው ልጅ በባህሪው። አይታችሁ ከሆነ የሚያስደስተውን ነገር ማድረግ ይፈልጋል።
ነፍስ ደግሞ ክፉ ነገር ነው የምትፈልገው። ታሻለ አይደል? ያ ነው እና ከዚህ አንጻር ነው የምናያቸው። እንደ አጠቃላይ አምላክ አላህ ስብሐነ ወተዓላ ነፃ ምርጫ ፈቃድ ሰጥቷቸዋል። ሰዎች የሰራ ሰው ያገኛል፣ ያልሰራ ሰው ደግሞ አያገኝም። ይሄ ያለ ነገር ነው። ሌላኛው ምን ነበር ያልከው መጨረሻ ላይ? አምላክ ራሱ ለምድር ያለው ዓላማ ምንድን ነው? አይዋ ጥሩ። አምላክ አላህ ስብሐነ ወተዓላ ለምድር ያለው ዓላማ ምንድን ነው? አምላክ አላህ የመጀመሪያውን ሰው አዳምን ሲፈጥር ጊዜ ለምድር ያለውን ዓላማ ተናግሯል። ምድርን ያለሟት ዘንድ ነው። ሁለት አይነት ልማት አለ በኢስላም። አንደኛ አምላክ ያዘዛቸውን ትእዛዛት በመፈጸም ለእርሱ አምልኮ በመስራት ምድርን ማስዋብ። ሁለተኛ አሁን እንደምናየው የዓለም ያለችበትን የብልጽግና ሁኔታ በዚህ ደስ በሚል ራሳቸው ህይወታቸውን የሚመሩበት መልካም ነገር ሰርተው ራሳቸውን ያስተዳድሩና ይኖሩበት ዘንድ ነው። ትልቁና ዋናው ግን የተፈጠሩበት ዓላማ ይህኛው የመጀመሪያው ነው። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል አላህ። ሰውንም ሆነ ጅኖችን እኔን በብቸኝነት እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። ስለዚህ የተፈጠርንበት ዓላማ ምንድን ነው? እርሱን አንድና ብቸኛ የሆነውን አምላክ በማምለክ ምድርን በአምልኮ ማስዋብ ነው። ሰማይ በመላእክቶች ተውባለች። በምንድን ነው ያስዋቧት? አምልኮ በመስራት ቀንም ሌትም አላህን ይገዛሉ። ዩሰቢሑነ ሌይለ ወነሃረ ላ የፍትሩን ይላል አላህ። ቀንም ሌትም አላህን ይገዛሉ እነርሱ። ወሊላህ የስጁዱ መን ፊ ሰማዋት ወማ ፊል አርድ ሚን ዳባ ወልመላኢከቱ ወሁም ላ የስተክቢሩን እያለ ይናገራል። ቸዋል። ስለዚህ የምድር ሰዎች ይሄን ያደርጉ ዘንድ ነው የተፈጠሩት። አዳምን ምን አለው አላህ? ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉ ፊል አርድ ኸሊፋ ቃሉ አተጅዐሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማ ወነሕኑ ኑሰቢሑ ቢሐምዲከ ወኑቀዲሱ ለክ ቃለ ኢኒ አዕለሙ ማ ላ ተዕለሙን። እኔ በምድር ላይ ተተኪ ላደርግ ነው አለ አላህ ስብሐነ ወተዓላ። አደምን መፍጠር በፈለገ ጊዜ የምድር ተተኪ ሲያደርገው ጊዜ መላእክቶች ደምን የሚያፈሱ ምናምን እነዚህን ማድረግ እኛ እንገዛ በምድር ላይ ሄደን ወነሕኑ ኑሰቢሑ ቢሐምዲሂ ወኑቀዲሱ ለክ ሲሉ ጊዜ ቃለ ኢኒ አዕለሙ ማ ላ ተዕለሙን፣ እናንተ ማታውቁትን እወቃለሁ ያላቸው። ያ ማለት እናንተ እንዳሰባችሁት ደምን የሚያፈሱና ኃጢአትን የሚሰሩ ብቻ ሳይሆን ከአዳም ልጆች የሚገኙ ነቢያትና ተከታዮቻቸው እኔም በብቸኝነት የሚገዙ አማኞች ከውስጡ ይወጣሉና እነዚያ ስላሉ ነው ብሎ እያለ ይናገራል። ስለዚህ የምድር ዋና ተተኪ የተደረጉበት ዓላማ ሰዎች አላህን በምድር ይገዙ ዘንድ ነው። ነቢያትን በመከተል አላህን እንዲገዙ ዘንድ። ሁለተኛ ምንድን ነው? ምድርን እንዲያስውቧት፣ እርሷ ላይ እንዲሰሩ ዘንድና እንዲያስውቧት። ያ ነው። ወኢላ ሰሙድ አኻሁም ሳሊሐ ቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ ሁወ አንሸአኩም ሚነል አርዲ ወስተዕመረኩም ፊሃ እያለ ይናገራል። እና ለዚህ ነው ለሁለት ዓላማ ነው። ይህንንም ሰዎች እያደረጉ ይገኛሉ። አላህ ባዘዛቸው ሕግና ስርዓት መሰረት እሱ በፈለገውና ባዘዘው መሰረት አላህን እየተገዙ ይገኛሉ። ልክ እንዲሁም ምድርንም እያስዋቧት ይገኛሉ ማለት ነው። አደም ከተፈጠረበት ጊዜ ጀምሮ ያለው ብልጽግና ይህን ይመስላል። ሽኩረን ጀዛከላ አላህ ይስጥልኝ። ሪከርድ ለማድረግ ሞክሬ ነበረ ያው ለሱ ስለማሰማው፣ ነገር ግን ፕራይቬሲ አድርገዋል መሰለኝ ሪከርድ ማድረግ አልቻልኩም። ምናልባት የሚልክልኝ መርሐባ ይዘው ብትመጣ ደስ ይለናል። እሺ ምናልባት እሱም ያነዛዘር ናስኪ አንዳንዴ ልጋብዘህ በለውና ይዛና ደስ ያለን ጥያቄ እዚህ ጠይቅ። እሱ ሰላም ነው አይደል? ፍትሐዊ አይደለም ባልከው ግን አንድ ነገር ብልህ ደስ ይለኛል። እግዚአብሔር ፍትሐዊ አይደለም ያልከው ላይ ቅር ብሎኛል። ምንድነው መሰለክ፣ እኔ አሁን እግዚአብሔር ፍትሐዊ ነው የምለው። ፍትሐዊ የምልበት መሰለክ አይምሮ ሰጥቶ ሲያበቃ ፈጣሪውን ክደህ ሌላ ጣዖት ስታመልክ ይበሳጭብሃል። ስለዚህ እስከ ወዲያኛውም ማጥፋት ሲችል በሲኦል በገሃነም ቀጥቶ ያወጣሃል። አሁን ይሄ ተቀጥቶ መውጣት ራሱ አንድ ፍትህ ለኛ ጥሩ እድል ነው ባይ ነኝ። ጭራሽም እስከ ወዲያኛውም ማጥፋትም ይችላል። አንድ ብለው ሁለት ደግሞ ቆይ ልጨምርልና በማስረጃ እንዲሆን ወደ ሁለተኛው ሳትሄድ እሷን አሳየን። ከሃዲያኖች በገሃነም ተቀጥተው ይወጣሉ። አዎ ምን ይላል መሰለ፣ ከባልንጀራ ጋር ስትጣላ ፈጥነህ ታረቅ የሚለው ጥቅስ ታውቀዋለህ አይደል? ያለበዚያ ዳኛ ይሰጥሃል። ዳኛው ሎሌዎቹን ጥርስ ወደ ማፋጨት ወዳለበት ከሃዲያኖች ከተቀጡ በኋላ ወደ ገነት ይገባሉ ወይ ነው ከገሃነም ይወጣሉ? ከየት ያገኛል እኮ እሱን እኮ ነው የምነግርህ ያለሁት። ማቴዎስ ወንጌል ላይ ምን ይላል መሰለ፣ በቃሌ አውቀዋለሁ እንደውም እንትን ንባቡን ምን ይላል መሰለ፣
ከባልንጀራ ጋር ስትጣላ ፈጥነ ታረቅ፣ ያለበዚያ እሱ ለዳኛ ይሰጣል። ዳኛው ሎሌዎቹን ወደዛ ጥርስ መፋጨት ወዳለበት ስደዱት ይላቸዋል። ከዚያ የመጨረሻውን ሳንቲም ሳትከፍል አትወጣም ይላል። ስለዚህ ጥርስ ማፋጨት ያለው ገሃነም ነው። ከዛ የመጨረሻው ሳንቲም ምንድን ነው? ፍርድን ስጨርስ ትወጣለህ። ማነው እንደሱ ብሎ ይፈታል? ምን መፍታት ያስፈልገዋል? ይሄ ግልጽ ከሆነ እንደሱ ብሎ ይፈታል። እና ሌላውን መሰለ ግን ፍትሐዊ ያልኩበት ሌላም መሰለ ይሄን ድል ማግኘታችን ለዘላለም መደሰት ማግኘታችንም ፍትሐዊ ነው። ቅጣትን ሁለት ደግሞ ቅድም ላይ ያነሳሁት ላይ ኮንሰፕት መስሎኝ ነበር። ቆይ ቅድም ያነሳሁት የምድሩን ልምጣል እንጂ ተረጋጋ። ፍትሐዊ ነው ካልክ የቅድሙን አንስተህ እኔ ልትመልስ መስሎኝ ነበረ። ቅድም የተናገርኩት የቅድሙን ልመልስልህ እነዛን እያነሳሁ እንድጠይቀህ ህፃናቶችን ግደሉ ማለቱ እግዚአብሔር ፍትህ ነው ብለህ ታምናለህ? እሱን ላመጣልህ እኮ ነው። እሱን አሁን እሱ ቦታ ላይ ህፃናት ይገደሉ፣ ልጆቻቸው፣ ከብቶቻቸው ይገደሉ የተባሉት እነማን ናቸው ብለህ ስታነባው የእስራኤል ልጅ ነው አንዱ። ከአህዛብ ጋር በሚዋጉበት ጊዜ ለጣዖት ለማን ነው የአህዛብን ንብረት አትንኩ ብሏል እግዚአብሔር ተብሎ ተነግሯቸው የእግዚአብሔርን ሕግ ጥሰው ለጣዖት የአህዛብን ወርቅና ብር ወሰደ። ሲወስድም እንዲያደርገው እግዚአብሔር ቃሉን ስላልሰሙት ተሸነፉ። እስራኤሎች በምን ምክንያት ተሸነፉ? ማስረጃ ጥቅሱን አታውቀውም? ያ ልጆቹ ምኑም የተገደለበት በኢያሱ በጦርነት ተሸነፉ። ሲሸነፉ እንዴት ተሸነፍን አሉ። አንድ ሰው እርሜኔው የሆነውን ይነካል አለ። ኢያሱ አይደለም ሲጀመር እስራኤላውያኖችም አይደሉም። አየህ አታውቀውም። ዝም ብለህ ተረጎመው። በኢያሱ ጊዜም አይደለም እስራኤላውያኖችም አይደሉም። በኢያሱ ጊዜ ነው። እሱን እሺ አውጣው። አይደለም ካልክ አውጣው። አማሌቃውያን ናቸው። እሺ አማሌቃውያኖች ናቸው። ሲቀጥል እነዚህ ህፃናቶች ልጆች ምንም የሚያጠፉት ነገር የለም። በቀል ነው እግዚአብሔር እንደሚበቀለው። በጣም የሚያሳዝን ነው። እስራኤላውያኖች ታሪክ እንንገርህ። ከግብፅ ሙሴ ነው አይደል ያስወጣቸው፣ ወደ እስራኤል የወሰዳቸው እስራኤሎችን። አዎ እያወጣቸው እያለ የዛኔ አማሌቃውያኖች የሚባሉ አማሌቃውያን ጎሳዎች መንገድ ላይ ጠብቀው እስራኤላውያኖችን የዛኔ ገለዋቸው ነበር። ገብቶሃል አይደለ? ከዚያ በኋላ እነዚያ ገለዋቸው ምናምን እንደዚህ አለፈ ታሪኩ። ከብዙ ዓመታት በኋላ እግዚአብሔር የነዛ የመጀመሪያዎቹ ቅድሚያቶቻቸው ምናምን እነዚህን እስራኤላውያኖችን ስለጎዷቸው መንገድ ላይ ሲወጡ ስለጎዷቸው ብሎ የልጅ ልጆቻቸውን ተበቀላቸው። ሂዱና እነዚህን ግደላቸው አለ። ለምን? ምክንያቱም ሲነገር እኔ የበቀል አምላክ ነኝና ለእግዚአብሔር እኮ ያዳምጥ። ማንን ተበቀለ? እነዚያን የበደሏቸውን አካሎች ሳይሆን እነዚያ ካለፉ በኋላ ንጹሐኖችን። ለምሳሌ አንተ መጣና ጓደኛ አንተን ገደለህ እንበል፣ ለምሳሌ ማለት ነው። መጥፎ ምኞት ነው፣ እንደ ምሳሌ ነው። ገደለህ እንበል፣ ገብቶሃል? ከዚያ በኋላ የአንተ ወንድሞች የአንተን ገዳይ ያንን ሄደው መበቀል ከቻሉ እየቻሉ ምን አደረጉ? ብዙ ዓመታቶችን ጠበቁና የዚያን ሰውዬ የልጁን ልጅ አካባቢ ሄደው ገደሉት። ለምን ሲባሉ የዚህ ልጅ ቅድመ አያቱ ወንድማችንን ገሎብናልና አሉ። ይሄ ፍትህ ነው ብለህ ታምናለህ? ምንም ያላጠፉትን እነዚያን ሄዶ መግደሉ ይሄ ሰው ወይንስ ፍትህ አይደለም? ልክ ነህ። አሁን እስራኤሎች ያንን በቀል እንዲፈጽሙ እግዚአብሔር አዟል። ያልከው ልክ ነህ። እኔ ያመጣሁልህ ደግሞ ራሳቸው እስራኤሎች የጌታን ትእዛዝ ጥሰው የአሕዛብ እርም የሆነውን ሲነኩ በአንድ ሰው ምክንያት እስራኤል ተሸንፎ ምክንያቱ ሲታወቅ አንድ ሰው ነው። እሱን ልጆቹን ከብቶቹን ሁሉ አቃጥሉ ግደሉ ብለዋል። ስለዚህ አሁን ፍትሐዊ የምልህ ምንድን ነው? ህጉን ለሚጥሱ ፍትሐዊ ነው። እነዚህ ህግን አልጣሱም። ይኸውልህ በቀል እየተበቀላቸው ነው እያልኩህ እኮ ነው። በቀል ማለት ቂም ይዘው እግዚአብሔር በፊት ሲያልፉ የጎዳቸውን የእነዚያን የዘር ማንዘሮች እየሄደ ግደላቸው እያለ ነው። ለምን ሲባል እነዚህ አማሌቃውያን የዛኔ ከግብፅ ሲወጡ እስራኤላውያኖችን ገድለዋቸዋልና አለ። እንደዛ ነው ያገ የእስራኤል ጠላቶች ሁሉ እኮ እንዲገደሉ እግዚአብሔር አዟል እኮ። ጣዖት አምላኪ በሙሉ እኮ ይደምሰስ ብሏል። ጣዖት አምላኪ ስለሆኑ አይደለም እያልኩህ ነው። እስራኤላውያኖችን ስለጎዳቸው ብሎ ለዘራቸው ወገንተኛ ሆኖ
እነዚህን ስለገደሏቸዋልና አሁንም የነዛን የቀደምት አያቶቻቸው የሰሩትን ስራ በልጆቻቸው ሄድና ልጆቻቸውን ገደሏቸው እያለ እየተናገረ ነው እያልኩ። አማሌቅ እግዚአብሔርን አምላኪ ነው። እህን ያመልካል አያመልክም አይደለም እነሱ። ነገር ግን የገደሏቸው የማያመልኩትን ሁሉ እንዲያጠፉማ ትእዛዝ ሰጥቷቸዋል። አሁን ባለማምለካቸው ሳይሆን እየቀጣ ያለው ከእስራኤላውያኖች ከግብፅ ወደ እስራኤል በሄዱ ጊዜ መንገድ ላይ ገለዋቸዋልና ነው እያለ እግዚአብሔር እየተናገረ ነው። እሺ እነዛን የገደሏቸውን አካል ሄዱና ገደሏቸው ቢል ችግር የለውም ነበር እያልኩ ፍትህ ነው፣ ችግር የለውም። ነገር ግን እያደረገ ያለው እግዚአብሔር እነዛን የገደሏቸውን ሳይሆን የገዳዮቹ የትውልድ እንደገና አልፎ እነዚያን ሄዱና ግደሉ፣ ለምን የእነዚህ ቅድሚያቶች እስራኤላውያኖችን ገለዋልና እያለ በደል እየሰራ ነው እኮ። እሱ እኮ ተጽፏል እኮ እንትን መዓቴን እስከ 4 ትውልድ ድረስ አመጣለሁ እስካለ ድረስ ይበቃል። ስለዚህ ኢፍትሐዊ ነው ማለት ነው። ግን እስከ 1000 ትውልድ ደግሞ ምሕረት አደርጋለሁ ስላለ የሆነ 1000ኛው ትውልድ አንድ ደህና ቢሆን መዓት የተደረገበት ራሱ በ1000 ትውልድ ውስጥ መሀል ስለሚኖር የመዳን እድል ይኖረዋል። ስለዚህ አንድ ሰው ቢያጠፋ ምሕረቱ 1000 ነው፣ መዓቱ ግን 4 ትውልድ ነው። ስለዚህ አንድ ሰው ቢያጠፋ እግዚአብሔር እስከ 4 ትውልድ ድረስ ኃጢአት ያልሰሩትንም አካሎች ይቀጣቸዋል ማለት ነው አይደለ? አዎ። ይሄ ታዲያ ግን ከላይ ደግሞ 1000 ትውልድ ስላለ ምሕረትም ውስጡ አለው። ቆይ ይሄ ታዲያ ኢፍትሐዊ ካልሆነ ኢፍትሐዊ ማለት ምን ማለት ነው? ትርጉም አንደኛ ነው። እሺ ሌላ አልጠይቅህ። የእግዚአብሔር ነቢይ ኤልያስን ታውቀዋለህ አይደለ? ኤልያስ የእግዚአብሔር ነቢይ መላጣ ነበር፣ እንደ መጽሐፍ ቅዱስ ማለት ነው። ከዕለታት አንድ ቀን የሆነ ቦታ እያለፈ እያለ ብላቴና ልጆች አዩትና በሰፈር ላይ አንተ መላጣ ውጣ፣ አንተ መላጣ ውጣ፣ አንተ መላጣ ውጣ አሉት ይላል እግዚአብሔር እየተናገረ። ከዚያም በኋላ ዘወር አለና እነዚህን ብላቴና ልጆች የእግዚአብሔር ነቢይ ረገማቸው። ልክ ሰፈር ላይ ለምሳሌ ህፃን ልጆች መላጣ መላጣ ይሏሉ አይደለ? ዞራችሁ እነዛን ትራገማላችሁ እንዳያጀማ። ነገር ግን የእግዚአብሔር ነቢይ መጽሐፍ ቅዱስ ላይ ረገማቸው። በማን ስም? በእግዚአብሔር ስም ረገማቸው። እግዚአብሔርም ጸሎቱን ሰማና ምን አደረገ እግዚአብሔር ከተባለ ለዚህ ለነቢይ መላጣ ስላሉት እግዚአብሔር ተቆጥቶ ገደላቸው። እነዚያን ወደ 42 የሚሆኑ ልጆችን ከጫካ ውስጥ ድብ ላከባቸውና ሰባበሯቸው። እግዚአብሔር ህፃናቶች ሰፈር ላይ ስላለፈ መላጣ መላጣ ስላሉ ቀሰፋቸው፣ እግዚአብሔር ገደላቸው። ህፃናቶች ልጆች ማለት ነው። ህፃን ልጅ የተለመደ ነው። መንገድ ላይ ብላቴና ልጆች ሊሳለቁ ይችላሉ። እብዱ እብዱ እያሉ ተናገሩ። ለምሳሌ ጤነኛ የሆነ ሰው ዞሮ ይረግማቸዋል። እንደዚህ ልጆች እኔ ዞር ብዬ ቁጭ ብዬ አጫወታቸዋለሁ። እንደው መላጣ መላጣ ካሉ መላጣ ምቱ ይሁላ ነው ምላቸው ምናምን ህፃናት ልጆች ናቸው። እሺ ማስረጃ እያሉ ነው መጽሐፍ ቅዱስ ላይ ላሳያቸው። ክርስቲያኖች ማስረጃ ላሳያቸው። ሁለተኛ ነገሥት 2:23 2:23 2 ያው እና ተመልከቱ። እዚህ ጋር ምን ይላል? መጽሐፈ ነገሥት ካለ ምዕራፍ 2 ቁጥር 23 ላይ ከዚህ ጀምረን እናንብብ። ኤልሳዕም ይላል ኤልሳዕም እንደተናገረው ነገር ውሃው እስከ ዛሬ ድረስ ተፈውሷል አለ። ከዚያም ወደ ቤቴል ወጣ። በመንገድም ሲወጣ ብላቴኖች ከከተማይቱ ወጥተው አንተ መላጣ ውጣ፣ አንተ መላጣ ውጣ ውጣ ብለው አፌዙበት ይላል። አንተ መላጣ ውጣ ብለው አፌዙበት። ከዚያስ ምን አደረገ ይሄ ነቢይ? ከዚያ ምን አለ? ዘወርም ብሎ አያቸው። ከዚያስ በእግዚአብሔርም ስም ረገማቸው። ከዚያስ ከዱርም 2 ድቦች ወጥተው ከብላቴኖቹ 42ቱን ሰባበሯቸው አለ። ያ ሰላም! ህፃን ልጅ ብላቴና ልጅ መላጣ ስላለ እግዚአብሔር እነዚህን ህፃናቶች ገደላቸው። እግዚአብሔር ህፃናቶችን ለምንድን ነው የሚጠላው? እግዚአብሔር ለምን ገደላቸው ይላል? ህፃናት
ግደላቸው ብሎ ህግጋት ማውጣቱ ብቻ ሳይቀር ይገላቸዋለን። ድብ ላከባቸውና አሰባበሯቸው። ለምን? መላጣ ስላሉ እነዚህ ህፃናት ልጆች። አየህ አይደለ? እና ይሄን ይመስላል። ንጹሐኖችን መግደል የዲያብሎስ ባህሪ ነው። ይህን ኢየሱስ ክርስቶስን የተናገረው ኢየሱስ ክርስቶስ እናንተ ግን የአባታቸውን የዲያብሎስን ፍላጎት ማድረግ ትፈልጋላችሁ አላቸው አይሁዶችን። ዘወር አለና እናንተ ግን እሱ ልል የፈለግኩት ምንድን ነው? እስራኤሎችም ቢሆኑ አልቀረላቸውም ልል ነው። መላኪን በፊት እሰዳለሁ አታስመርሩት ይቅር አይልምና ስለተባሉ እንዳየኸው እስራኤል በምድር ላይ ልሰበስብሽ መጥቼ ነበር፣ ግን አልፈቀድሽም፣ ጠላቶችሽ ይነሱብሻል ብሎ ረገማት። በምድር ላይ ተበተኑ። ከዛ አሁን ምን ሆነ? ስለስታቁጥ መከር እንደቀረበው ወቁ እንዳለው ተሰበሰቡ። መከር እንደቀረበው ነው የሚለው። መከር እኮ ነው የቀረበው። የሆነ ደግ ነገር አልቀረበም። መከር ነው። ልጨምርልህ የፍትሐዊ እንደሆነ እግዚአብሔር ተመልከት። አንዲት ሴት ወንድ ልጅን ብትወልድ ለምን ያክል ቀን ነው የምትረክሰው? አታውቅም? 40 ቀን መሰለኝ፣ 7 ቀን። አንዲት ሴት ይላል እግዚአብሔር ተመልከቱ። አንዲት ሴት ወንድ ልጅን ከወለደች ለ7 ቀን ያህል የረከሰች ናት አለ። ሴት ልጅን ስትወልድ ከተባለ ደግሞ 14 ቀን የረከሰች ናት አለ። ተመልከት እንዴት እንደሚያዳላ። ወንድ ልጅና ሴት ልጅ ከወንድ ልጅ ይበልጥ እናቷን ታረክሳለች ማለት ነው። አንዲት ሴት አለ እግዚአብሔር ወንድ ልጅን ከሆነ የወለደችው ለ7 ቀን ያህል የረከሰች ናት። አንዲት ሴት ልጅ ከሆነ ግን የወለደችው ለ2 ሳምንት ለ14 ቀን ያክል የረከሰች ናት አለ። ከወንድ ልጅ በላይ ሴት ልጅ እናቷን ታረክሳለች። ይህ ነው መጽሐፍ። ይህ እኮ መሰለህ ሴት ልጅ እኮ ስትፈጠርም እኮ በእግዚአብሔር አምሳያ የተፈጠረች አይደለችም። መጀመሪያ አዳም ነው የተፈጠረው። ቀድሞ የሳተች ሴት ናት። አሁንም አሳች ሴት ናት። ስለዚህ ብዙ ነገር ከወንድ ይልቅ ሴት ልጅ እኮ የሆነ ጉድለት አለባት። ብዙ ነገር በአስተዳደርም በምንም ደረጃ እኮ በአኗኗር ደረጃም ወንድ ላይ ነው። ስለዚህ የእግዚአብሔር አምሳያ የሆነ ወንድ ከፍ ቢል ምንም አይድነቅም። አሁን ለምሳሌ ድንግል ማርያም ኢየሱስን ወልደዋለች። ኢየሱስ ወንድ ልጅ ነው፣ እንግዲህ ይበልጣታል። አየህ ወንድ ልጅ እንዴት እንደሚበልጥ ከሴት በዚህ ራሱ ታውቃለህ። ያ ወንድ ልጅ አምላክ ነዋ። ወንድ ልጅ የእግዚአብሔር አምሳያ ስለሆነ በብዙ ነገር ወይስ ጆሮ ነው ተሳስተህ? ያ ወንድ ልጅ አምላክ ነው ያልከው? አዎ። ማርያም አምላክ ነው ብላ ታምን ነበር እና ታዲያ የቱ ጋ ነው አምላኬ ብላ የጠራችው? ማርያም ልጇ አምላኬ ብላ የጠራችው የቱ ጋ ነው? መቼም ሁሌ 24 ሰዓት ታገኘው ነበር አይደለ? አምላኬ እንዴት ነው ብላው ታውቃለች? ለምን አምላኬ ማለት ያስፈልጋታል? ልጇ እስከሆነ ድረስ ልጄ ትላለች። አምላኳ መሆኗን ማስረጃ ምንድን ነው? አሁን ማርያም አምላክ እንደሆነ የገለጸችበት ቃል አለ። እንዴት ነው የምጸንሰው? እንዴት ነው የምወልደው ስትለው የአንቺስ መንፈስ ቅዱስ ነው፣ ከዛ የሚወለደው የእግዚአብሔር ልጅ ነው ሲላት የአምላክ ልጅ አምላክ ነው ብላ ተቀበለች። የአምላክ ልጅ አምላክ ነው ያለ ማን ነው? የአምላክ ልጅ አምላክ መጽሐፍ ቅዱስ ነው። እኔ የእግዚአብሔር ልጅ ነኝ ያለ እኮ። የአምላክ ልጅ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ። ከየት ነው ያገኘው ይህንን ፍልስፍና? ከየት ነው? ከወዴት ነው? የእግዚአብሔር ልጅ ይባላል አላት እኮ የተወለደ። የእግዚአብሔር ልጅ ማለት የአምላክ ልጅ አምላክ ነው ያለ ማን ነው? እንዲህ ብሎ የሸወደብን ማን ነው? ክርስቲያኖችን መጽሐፍ ቅዱስ ላይ ሽወዳ እንደሆነ ያው ላሳይህ ነው አስረግጬ። መጽሐፍ ቅዱስ ላይ አንዲት ቦታ ላይ የአምላክ ልጅ አምላክ ነው የሚል የለም። ዋሽተዋቸዋል። ዮሐንስ ወንጌል ላይ ላምጣልህ። ልጅ ነው የሚለው መሰለክ? ልጅ ነው ሳይሆን የአምላክ ልጅ አምላክ ልጅ ብሏል። አዎ ልጁ ነው ይላል። ምን ይላል መሰለክ? ግን አይደለም ጥያቄ አልጠየቅኩም። እሱን መጽሐፍ ቅዱስ ላይ ልጅ መባል ብርቅ አይደለም። እሱን ሳይሆን የአምላክ ልጅ አምላክ ነው የሚለው ጥቅስ የቱ ጋር ነው ያለው ነው ጥያቄ እኮ። አሁን ይሄ ልጅ ማለት ነው በመጀመሪያ የእግዚአብሔር ልጅ ሆኖ ነበር የሚኖረው ይልሃል።
እሺ እሱ ነው የአምላክ የተወለደው። ልጅ አምላክ ነው የሚለው ጥቅስ የቱ ጋር ነው ነው ጥያቄው። የአምላክ ልጅ አምላክ ነው የሚለው ቃል በቃል አትፈልጋ እንዴ? ቃል በቃል አላልኩም። ሚስጥረኛ አይደለ እንዴ አንተ? ሚስጥር እየተነጠልካት አንተ የተናገርከው ቃል አለ ወይ? እኔን ተወኝ እና ቅድም ምን አልክ አንተ? እየተናገርከው ምንድን ነው? የአምላክ ልጅ አምላክ ነው አልከኝ። የቱ ጋር ነው ይሄን ያገኘው? የእኔ ጥያቄ ብቻ ያቀረብኩት የኔን ቃል ተወው በቃ። እኮ ዳይሬክት ቃል በቃል አትበልኛ። አንተ የተናገርከው እኮ ነው ማስረጃ የፈለግኩት እኔ አይደለሁም እኮ። የአምላክ ልጅ አምላክ ቃል በቃል ሳይሆን የማመጣልህ እግዚአብሔር ልጅ ስለመሆኑ ነው የማመጣልህ። እሱን አይደለ እሱ አዲስ አይደለም። የእግዚአብሔር ልጅ መባል እኮ አዲስ አይደለም፣ ብርቅ አይደለም። ኢየሱስ ክርስቶስ አይሁዳውያኖችንም እናንተ የእግዚአብሔር ልጆች ናቸው ብሏቸዋል። እስራኤል የእግዚአብሔር የበኩር ልጅ ነው ተብሏል። እስራኤል የሚባለው ወይ ግለሰቡን ወይ ከፈለክሙን እስራኤልን አድርገው፣ ነገር ግን የእግዚአብሔር ልጆች ተብለዋል። መላእክቶች የእግዚአብሔር ልጅ ተብለዋል። እሱ ሳይሆን አሁን ጥያቄ የአምላክ ልጅ ራሱ አምላክ ነው የሚል ጥቅስ ከየት ነው ያገኘኸው ነው ጥያቄ። ይሄ ልጅ ከስነ ፍጥረት ከአዳም ልጆች ከመፈጠራቸው በፊት ልጅ ሆኖ ነበረ ይልሃል ከአባቱ ጋር በየትኛውም ጊዜ ይሁን ችግር የለውም። ነገር ግን አሁን የጠየቁት ጥያቄ የአምላክ ልጅ አምላክ ነው የሚል ጥቅስ አለ ወይ ነው መጽሐፍ ቅዱስ ይላል አልኩ። ቃል በቃል አይልህ እንጂ የእግዚአብሔር ልጅ ነው ይለዋል። የእግዚአብሔር ልጅ እግዚአብሔር ደግሞ አብ ነው፣ የአብ ልጅ ወልድ ነው። ሌሎችም ተብለዋል። እግዚአብሔር ልጅ መባል ሳይሆን የአምላክ ልጅ አምላክ ነው የሚል ጥቅስ አለው ላይ የለም በፍጹም። እሺ የእግዚአብሔር ቃል ይባላል። ያ ቃል እግዚአብሔር ነው፣ አባቱ እግዚአብሔር ነው። ስለዚህ ኢየሱስ እግዚአብሔር ነው፣ እግዚአብሔርን ወልዷል ማለት ነው። እንደሱ የሚል የለም። ከይቅርታ ጋር የአምላክ ልጅ አምላክ አይልም። በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር እያለ እያወራ ያለው እግዚአብሔር እሺ ሌላ ክርስቲያን አለ። እውነተኛ እንዳይደክም እሺ፣ ውሃ ጠጣ እያረግሽ ትንሽ። እሺ ማን ነበር?